ከአሕዛብ ወገን ቢሆንም እግዚአብሔር ቀብቼዋለሁ ሕዝቤን ይታደግልኛል ስላለው ንጉስ ልንገራችሁ። ይህ ንጉስ ታላቁ ቂሮስ ተብሎ ይታወቃል፣ ወይም ሳይረስ ዘ ግሬት ተብሎ ይታወቃል። ይህ ንጉስ የፐርሺያን ወይም የአሁኗ የኢራን ንጉስ ነው። የዚህ ንጉስ አስገራሚና አከራካሪ ታሪኩ የሚጀምረው ገና ሳይወለድ ነው። ገና ሳይወለድ ከ200 ዓመት ቀድሞ ስለሱ ስሙም ጭምር ተጠቅሶ ትንቢት ተነግሯል። በትንቢተ ኢሳይያስ 44 እና 45 ላይ ስለሱ ስሙ ተጠቅሶ ተጽፏል። ይህ ንጉስ በመጽሐፍ ቅዱስ ብቻ ሳይሆን በፐርሺያን ሚቶሎጂ ውስጥም የቂሮስ አያት የልጅ ልጁ ስልጣኑን እንደሚቀማው ሲረዳ ቂሮስን አሳዶት ቂሮስ በገጠራማው አካባቢዎች እንዳደገና ኋላም ኃይሉን አደራጅቶ መጥቶ ስልጣኑን እንደተቀበለው ይነገራል። ቂሮስ ስልጣኑን ከተቀበለ በኋላ እስራኤላውያን ከተማረኩበት ሀገር ወደ ሀገራቸው እንዲመለሱ አድርጎ ከዚህ በተጨማሪም ደግሞ ቤተ መቅደሳቸውን ሁለተኛውን ቤተ መቅደስ እንዲገነቡ ትልቅ ድጋፍ አድርጎላቸው ነበረ። ብዙ ምሁራን እንዴት ስሙም ጭምር ተጠቅሶ በመጽሐፍ ቅዱስ ውስጥ ስለሱ ሊጻፍ ይችላል የሚል ሐሳቦችን ያነሳሉ። አንዳንዶች ደግሞ ቂሮስ ከ200 ዓመት በፊት የተጻፈውን ትንቢተ ኢሳይያስን አንብቦ ስለሱ እንደተጻፈ ለማሳመን ትንቢቶቹን ፈጽሟል የሚል ሐሳቦችን ያነሳሉ። የሆነ ሆኖ ቂሮስ በሱ ዘመን እንደታየው ታላቅ የሆነ የሃይማኖት ነፃነቶችን አድርገዋል። በዚህ ምክንያት በአሕዛብም በእስራኤላውያንም ዘንድ እጅግ በጣም የሚወደድና የሚከበር ንጉስ ሆኖ አልፏል። እናንተ ደግሞ ስለ ንጉስ ቂሮስ የምታውቁትን ሐሳብ በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳትረሱ።